ሰበር ዜና የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ችጓሊ ከተማን ተቆጣጠረ። የሚኒሊክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት ከ50 በላይ የአገዛዙ ሰራዊት ሙትና ቁስለኛ መሆኑ ተሰማ። መረጃውንም ከግንባር አጠናክረን በስፋት ይዘነዋል፣ ትሰሙታላችሁ። በሌላ በኩልም ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸም የመጣውን የጠላት ኃይል አሳፍሮ መመለሱ ተገለጸ። ግጭቶች ቆመው ለሰላምና ለእርቅ ዕድል እንዲሰጥ ሲሉ አቡነ ማትያስ ጥሪ ያቀረቡ። የአብይ አህመድ ዙፋን አስጠባቂ አራዊት ሰራዊት መፈራረሱን ቀጥለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ቀዳሚ ወዳደረግናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ችጓሊ ከተማን ተቆጣጠረ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን መቆጣጠሩን የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ ፋኖ ይበልጣል የእውነቱ ለጣቢያችን ማስታውቀዋል። የቴዎድሮስ አካል የሆነው ጎጃም አገው ምድረ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ታላቁ የጦር ሜዳ ጀብድ በመፈጸም ከተማውን ጭምር መቆጣጠራቸውን ፋኖ ይበልጣል የእውነቱ ለሚዲያችንም ገልጸዋል። ችጓሊ ከተማ የሚገኘውን የአረመኔውን ጡት ቆራጭ ወታደራዊ ካምፕ ሙሉ በሙሉ የ10 አለቃ ኤፍሬም አጥናፉ ብርጌድ የሰራዊት አባላት ተቆጣጥረውታል። በዚህም የጠላት ሎጂስቲክ ሙሉ በሙሉ ተማርከዋል። ቀንደኛ የስርዓቱ የጭንገረድ ባንዳ በቁጥጥር ስርም ውሏል። ብዛት ያለው ሚሊሻና አድማብተና ሲደመሰስ ቀሪው ቁስለኛ ሆኗል ሲል የህዝብ ግንኙነቱ መምሪያ ኃላፊ ፋኖ ይበልጣል የእውነቱ ለጣቢያችንም ገልጸዋል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም የሚኒሊክ እዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት ከ50 በላይ የአገዛዙ ሰራዊት ሙትና ቁስለኛ ሆነ። አፋብኃ ሚኒሊክ እዝ ልዩ ዘመቻ ለወረራ የመጣውን የፋሽስቱን ብልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎች ከባድ ምት በማሳረፍ እያፈራረሱት ይገኛል። ከዚህ ጋር ተያይዞ በትላንትናው ዕለትም ረፋድ ራያ ቆቦ ተኩለሽ ግንባር በተሽከርካሪ ይንቀሳቀሱ የነበሩ የአገዛዙ ሰራዊት ላይ ልዩ ስሙ አካምባ የተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ኦራል ሰራዊት ሲሸሽ በመገልበጥና በጥቃቱ አጠቃላይ ከ50 በላይ ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድልም ተጎናጽፈዋል። ጥቅምት 6 2018 ዓ.ም በነበረ ተጋድሎ አካምባ ላይ በተመሳሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከ7 አጃቢዎቹ ጋር ከነተሽከርካሪው በአሳምነው ክፍለ ጦር ሜካናይዝድ ሙሉ በሙሉ መደምሰሱ የሚታወቅ ነው። በሌላኛው ተጋድሎ በተመሳሳይ ዕለት ጥቅምት 6 2018 ዓ.ም ጮቤ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በአውጃነው ክፍለ ጦር ሜካናይዝድ በሞርተር ጥቃት ሙሉ በሙሉ ተደምስሰዋል። እንዲሁም ጥቅምት 10 በተመሳሳይ ተኩለሽ ግንባር የዞብላምባ ክፍለ ጦር ሜካናይዝድ ምሽግ የያዘ በርካታ የጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። ይህ በእንዲህ እንዳለ በሌላ መረጃችንም ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገለጸ። በትላንትናው ዕለትም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅመው የመጣን የጠላት ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ ማድረጋቸውን የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ 5ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አብነት ሞላ ለጣቢያችን ገልጸዋል። የአገዛዙ ጡት ቆራጭ ሰራዊት እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋኖች በጨበጣ ውጊያውንም ከ4 በላይ የጠላት አሽከርካሪዎችን እስከ ወዲያኛው መሸኘታቸው ተረጋግጠዋል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ ኢንፍራንስ ማክሰኝ ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋናይን ለመማረክና ለመደምሰስ የነደፈው ቅድ በኪሳራ ታጅቦ ተጠናቋል ሲል የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ ለጣቢያችንም ገልጸዋል።
መረጃችን የቀጠለ ሲሆን በሌላ በኩልም 3 የአገዛዙ የኮማንድ አመራሮች ፋኖን ተቀላቀሉ። የስርዓቱ ኢሰብአዊ ድርጊትና የህዝቡን ጭፍጨፋ በውል የተረዱ የሰራዊቱ አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋብአ ምዕራብ አማራ ቀጠና ቴዎድሮስ እዝ 1ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀብታሙ የሱፍ ለጣቢያችን ገልጸዋል። አገዛዙን በመክዳት ወደ ፋኖ የገቡት ኮማንድ 50 አለቃ ግርማ ማንደፍሮ፣ ኮማንድ 10 አለቃ ንብረቱና ኮማንድ ታደሰ ደምሴ ከነሙሉ ትጥቃቸው አፋብአ ቴዎድሮስ እዝ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃን መቀላቀላቸውን ፋኖ ሀብታሙ የሱፍ አክሎ ገልጸዋል። ዓለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ ነው? የማን ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም? ከዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል። የጓደኞቻችን አጥንታችንን የምንከሰክስለት ደማችን የምናፈስለት ግልጽ ዓላማ በሌለበት በየቦታው ከምንሞት ኑና ከህዝባችን ጎን ቆመን አብረን ሰው በላውን ስርዓት እንታገል ሲሉ መልእክት ማስተላለፋቸውን ፋኖ ሀብታሙ የሱፍ አክሎ ገልጸዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ ያቀረቡ። ሊቀ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በሀገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላም እና ለእርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማትን ፈተናና መወሰድ ያለባቸው እርምጃዎች ባመለከቱበት በዚህ መልእክታቸው ላይ በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ በአንድነት እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንደሆነ ማድረጉን ጠቅሰዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለው የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፖለቲከኞችን ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉ ተናግረዋል። ፓትርያርኩ በመልእክታቸው ላይ ታይቷል ያሉት ክፍተት ሲዘረዘርም ለተሰየምንለት መለኮታዊ ተልእኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚያድን የሚዲያ ቀን ለመሆኑን ጠቅሰዋል። በእነዚህ አብይት ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቆራጭና አዋጭ የሆነ ስራ ካልሰራ ለወደፊት የቤተ ክርስቲያን ህልውና ጥያቄ ውስጥ እንደሚከት ተናግረዋል። ከዚህ ባሻገር የሀገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተ ክርስቲያን ላይ ያስከተለ መሆኑን ጠቅሰዋል። በሀገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያኒቱ ተወካዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለምን ለጉዳት ሀብታቸውን ለዝርፊያና ለውድመት መዳረጉንም ዘርዝረዋል። ይህ ሁሉ ሆኖ ፍትህን እያገኘ አይደለም፣ አብያተ ክርስቲያናትን በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው ሲሉ ለቤተ ክርስቲያንና ምዕመኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይ ጠቅሰዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻ የቤተ ክርስቲያን እምነት ከመነቀፍ እና ከማብጠልጠል አልፎ የቅዱስ ስዕል በአደባባይ እስከ መቀደር ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችን ጠቅሰዋል። ሊቀ ጳጳሱ አክለው የቤተ ክርስቲያኒቱ መለያ የሆኑ ንዋየ ቅዱሳትና ልብሰ ተክህኖ፣ መዝሙርና ስርዓት አምልኮ በመጠቀም የቤተ ክርስቲያናችንን በአደባባይ እየተደራደሩ ይገኛሉ ሲሉ ቤተ ክርስቲያኒቱ ገጠማ ያሉትን ወቅታዊ ችግሮችም ገልጸዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖ ግን በህግ የሚጠየቅና የሚያስቆም አልተገኘም ብለዋል። ቤተ ክርስቲያናቱን በዝምታ መመልከት የመረጠችው መምሰሏን ያነሱት ፓትርያርኩ ቤተ ክርስቲያኑም በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘብ ይገባል ብለዋል። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም ከአፋብአ ምኒልክ ሴቶች ጉዳይ መምሪያ
መምሪያ ኃላፊ የተላለፈ መልእክት። ፋሽስቱ አገዛዝ ብልጽግና የሚፈጽመው አሰቃቂ ግፍ የጀመርነው የህልውና ትግል ለድል እንድናበቃ የበለጠ ቁርጠኛ እንድንሆን ያደርገናል እንጂ ላፍታም ቢሆን አያዘናጋንም። እያደረግነው ባለው ሁኔታ ሁሉን አቀፍ የህልውና ተጋድሎ በርካታ መርቂ ድሎችን እያስመዘገብን ከመሆኑ ጋር ተያይዞ ፋሽስቱ የብልጽግና አገዛዝ በአውደ ውጊያ የሚገጥመን የነበረ ያለና ወደፊትም የሚኖር መቁሰልና መስዋዕት ከሰብአዊነት በወጣ መንገድ ለበቀልና ለአሰቃቂ ግፍ መስሪያ መጠቀሙ ዓለምን ያነጋገረ ህዝባችንና ሰራዊታችንን ያስቆጣ አሳፋሪ ተግባር ነው። የህልውና አደጋ የተጋረጠበትን ህዝባችንን ለመታደግ በጀመርነው የትጥቅ ትግልኛ ሴት የአማራ ልጆች የበኩላችንን ጉልህ ሚና እየተወጣን ያለ ሲሆን በትግላችን እየተንኮታኮተ ያለው ፋሽስቱና አገር አፍራሹ የብልጽግና አገዛዝ በአውደ ውጊያ የደረሰበትን ሽንፈት መቋቋም ሲያቅተው የተሰዉ እህቶቻችን ላይ የፈጸመው ተግባር ብልጽግና የአውሬዎች ስብስብ መሆኑን በዓለም አደባባይ ያሳየና ያስመሰከረ ነው። በመሆኑም ሰሞኑን በአፋብኃ ሚኒሊክ እዝ የምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር አባል የሆነችው ፋኖ ትዕግስት ወዳጅ እንዲሁም ሌሎች አባሎቻችን ላይ የተፈጸመው ኢሰብአዊ ድርጊት የጀመርነውን የህልውና ትግል ዳር ከማድረስና ነጻነታችንን ከመጎናጸፍ የሚያግደንና ላፍታም ቢሆን ከዓላማችን መሳካት ግስጋሴ የሚገታን እንዳልሆነ ለማሳወቅ እንወዳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት